ታሪካችን የሚጀምረው ህንድ ሀገር ውስጥ የምትገኘው ሙምባይ ከተማን እያሳየን ሲሆን በዚህቹ ከተማ ውስጥ አንድ ድልድይ ስር ሞተር ሳይክሉን እያቅለበለበ የሚነዳንን ዴቭ የሚባለን ፖሊስን እያስመለከተን ነው። ዴቭም እጅግ ብርቱ ግርማ ሞገስ ያለውና አስተዋይ ፖሊስ በመሆን በስራው የተመሰከረለት ቢሆንም ግን አብዛኛውን ጊዜ ለበላይ አካላት የማይታዘዝ አመፀኛ ባህሪ ያለው ፖሊስ ነው። ዴቭም በመንገዱ ላይ ሳለ ጓደኛውና አለቃው የሆነውን ፋራን የተባለው ፖሊስ ጋር በመደወል ለረጅም ጊዜያት ሲመረምሩት የነበረው ወንጀል በስተመጨረሻ አሁን ላይ ስለፈታው ከወንጀሉ በስተጀርባ የነበረውን ግለሰብ ማንነቱን ለፋራሃን ሊነግረው ሲል ባልታሰበ ሁኔታ ከባድ አደጋ ይደርስበታል። ብዙም ሳይቆይ ዴቭ ሞት የሚያበስር ዜና በከተማዋ በሙሉ መናፈስ ይጀምርና በከተማው ውስጥ ዴቭ በጋንግስተሮች እንደ መርዝ የሚፈራ ፖሊስ በመሆኑ የሱ መሞት ዜና ለከተማዋ ወንጀለኞች ትልቅ ደስታን ፈጥሮላቸው ሲደንሱና ሲዘፍኑ እንመለከታለን። ሆኖም ግን ይህ ዜና ሐሰት የሆነ ሲሆን የዚህን ዜና ሐሰተኝነትን የሚያውቀው የዴቭ አለቃ ፋራሃን በሁኔታው እጅግ ይቆጣል። ምክንያቱም ዴቭ በአደጋው ምክንያት ሳይሞት በጽኑ ታሞ ሆስፒታል ውስጥ በህይወትና በሞት መካከል በመሆኑ ነው። ፋራሃንም የዴቭን ክብር ለመጠበቅ ሲል የሐሰት ዜናውን ያሰራጩ አካላትን መረጃውን በአስቸኳይ እንዲያነሱ ያስገድዳቸዋል። ከቆይታዎቹም በኋላ ዴቭ ከቆመው በመንቃቱ ፋራሃን በተስፋ በመሞላት ዴቭ የደረሰበትን የወንጀለኛ ማንነት ይነግረኛል በሚል ጉጉት ወደ ክፍሉ ቢሮጥም እዚያ የገጠመው ሁኔታ ግን እጅግ ልብ ሰባሪ ነበር። ዴቭ በአደጋው ምክንያት የማስታወስ ችሎታውን በማጣቱ ለውራት የተለፋበትና ሊፈታ ተቃርቦ የነበረው ትልቅ የወንጀል መዝገብ ዴቭ በደረሰበት የመርሳት አደጋ ምክንያት ሳይጋለጥ ይቀራል። ዴቭም የደረሰበት የመርሳት ችግር ማን እንደሆነና ስሙን ራሱ እስካለማወቅ ድረስ ስላደረሰው ፋራሃንን ማነኝ በማለት ሲጠይቀው ፋራሃን የዴቭን ትዝታ ለመመለስና ህሊናው እንዲነቃቃ በማሰብ ያለፉትን ወራት ታሪኮችን አንድ በአንድ ሊያስታውሰው ይሞክራል። ታሪካችንም ወደ ኋላ የተወሰነ ወራቶችን ወስዶን የዴቭ እህትና ፋራሃን ጋብቻቸው የሚፈጽሙበት ደማቅ ሰርግን ያሳየናል። ዴቭን በድምቀት እየተካሄደ ያለው የእህቱ ሰርግ ያለምንም ችግርና ደህንነቱ የተጠበቀ እንዲሆን ዴቭ የራሱን የፖሊስ ቡድን አባላትን በስፍራው አሰማርቶ በጥብቅ እያስጠበቀ ነበር። ትዕይንቱም ተቀይሮ መንገድ ላይ ከፍተኛ ቁጥር ያላቸው የጸጥታ ኃይሎች መንገድ ላይ የሚያልፉትን መኪኖችን ሲፈትሹ እንመለከታለን። ፖሊሶቹም መኪኖቹ የሚፈትሹበት ዋነኛ ምክንያት በበርካታ ግዙፍ ወንጀሎች እጁ እንዳለበት የሚጠረጠረውን ፕራባት የተባለን ወንጀለኛን በቁጥጥር ስር ለመዋል እንደሆነ እንረዳለን። ይህንንም ፍተሻ እያከናወኑ ሳለ ሀብታም የሚባሉ ከፍተኛ የህንድ ሚኒስትር በሞተር ሳይክሎችና በመኪኖቻቸው ታጅበው ወደ ፍተሻው ቦታ ይደርሳሉ። ሆኖም ግን እኚህ ሚኒስትር እንደሁሉም ባለስልጣኖቹ በሙሉ ህግና ደንብ ለነሱ ሳይሆን ለተራው ህዝብ ብቻ የተፈጠረ ይመስል ፍተሻውን ጥሰው ለማለፍ ሲሞክሩ ከፖሊሶቹ መካከል አንድ ሮሃን የሚባል ወጣት ፖሊስ ከባለስልጣኖቹ ፊት ለፊት በመቆም የሚኒስትሩ መኪና ሳይፈተሽ ወዴትም እንደማይሄድ በቁራጥነት ይገልጻል። ሚኒስትሩ ሀብታ ግን የሮሃንን ትዕዛዝ ከማክበር ይልቅ በፌዝና በንቀት እያሾፉበት ፍተሻውን ጥሰው በታጀበ ግርማ ሞገስ መንገዳቸውን ይቀጥላሉ። ዴቭም ከእህቱና ከፋራሃን ሰርግ መልስ ይህንን ትዕይንት ተመልክቶ ስለነበረ የባለስልጣኑ ትዕቢትና ታማኝ ፖሊስ የሆነው ሮሃን ላይ ያሳዩት ንቀት ስላላስቻለው ፖሊሱን ሮሃንን በሞተር ሳይክሉ በማፈናጠጥ ወደ ሚኒስትሩ መኖሪያ ቤት ይዞት ይሄዳል። በመንገድ ላይም ሳሉም ዴቭና ሮሃን ከልጅነታቸው ጀምሮ አብረው ያደጉ የማይነጣጠሉ የልብ ወዳጆች የነበሩ እንደሆነ እንረዳለን። ይሁን እንጂ ሁለቱም የፖሊስ መለዮ ከለበሱ በኋላ ባህሪያቸው እንደ ሰማይና ምድር የተራራቀ ሲሆን ዴቭ ህግን ለማስከበር ምንም አይነት አደጋ ውስጥ ከመግባት የማይመለስ ግትርና አመጽ የሚቀለው ደፋር ፖሊስ ሲሆን ሮሃን ግን በተቃራኒው በውስጡ ፍርሃት ያደረበት ከግርግር ይልቅ ሰላምን የሚመርጥና በዝምታው ውስጥ የሚደበቅ ፖሊስ እንደሆነ እንረዳለን። ወደ ግዙፉ የሚኒስትር ግቢም እንደደረሱም ዴቭ ሮሃንን ፍርሃት ያለው ፖሊስ እንደሆነ ሰዎች ካወቁ መጫወቻቸው እንደሚያደርጉት በመንገር ድፍረቱን አግኝቶ ወደ ሚኒስትሩ ቤት በመግባት የመኪናቸውን ቁልፍ ከጠበቆቻቸው ተቀብሎ ፍተሻውን እንዲያካሂድ ይነግረዋል። ፋራሃንም ዴቭ ያለውን ነገር ለማድረግ ፈራ ተባ እያለ ወደ ሚኒስትሩ ቤት በመግባት የሚኒስትሩን ጥበቃዎችን የተንቀጠቀጠ የመኪናቸውን ቁልፍ እንዲሰጡት ይጠይቃል። ሆኖም ግን የሚኒስትሩ ሀብቴ ጠባቂዎች ሮሃንን አስፈራርተው ከግቢያቸው እንዲወጣ ያደርጉትና ሮሃን ዴቭን ተዋቸው በቃ እንሂድ በማለት ይነግረዋል። ሆኖም ግን ፍትህን ከማስገኘት ወደ ኋላ ማይለው ዴቭ ለሮሃን ፍትህ እንዴት እንደሚሰጥ ለማሳየት ሲል በቁጣ ይተንበለበለ ወደ ሚኒስትሩ ቤት ዘሎ ይገባል። ሚኒስትሩ ሀብታም ቤታቸው ውስጥ ብዙ እንግዶችን ጠርተው የሚስታቸውን ልደት እያከበሩ ሲሆን ዴቭ በድፍረት ድግሱ ውስጥ በመግባት የሀብታም ጠባቂዎችን ድባቅ በመምታት ሁሉንም ይዘርራቸዋል።
በመቀጠልም ዴቭ የልደት ድግስ ወደሚካሄድበት ስፍራ በመሄድ ሚኒስትሩን ሀብታም በንቀት በማዋራት እንዲሁም ለልደቱ የተዘጋጀውን ኬክ በመብላት ሚኒስትሩን ሀብታም በእንግዶቹ ፊት ያዋርደዋል። ዴቭን በመቀጠል ሀብታም ማን ስለሆናችሁ ነው እናንተ የፖሊስን ትዕዛዝ የማታከብሩት በማለት በንቀት ካወራቸው በኋላ የሀብታም ጥበቃ የመኪናውን ቁልፍ እንዲያመጣለት ያዘዋል። ቁልፉን ከመጣለት በኋላ ዴቭ ድፍረቱን አግኝቶ ከድግሱ በመውጣት ከጓደኛው ሮሃን ጋር በመሆን የሚኒስትሩን የሐረር በለጮ ጫትን የመሰለች ቅንጡ አረንጓዴ መኪናን ይዘው ወደ ጣቢያ ይሄዳሉ። በሚቀጥለውም ቀን ሚኒስትሩ ሀብታ ዴቭ በቤታቸው የፈጸመባቸው ውርደትና ስርዓት አልበኝነት ስላስቆጣቸው በቀጥታ ወደ ፖሊስ ጣቢያ ሄደው ዴቭን ከስራ እንዲታገድ ለዴቭ አለቃ ለሆነው ፋራሃን ቅሬታቸውን ያቀርባሉ። ሆኖም ግን የዴቭ አርአያነትና ለፍትህ ያለው ቆራጥነት የገባው ፋራሃን በሚኒስትሩ ፊት በመቆም ዴቭ ያደረገው ነገር ሁሉ ህግን ለማስከበር እንደሆነ በመንገር ለጓደኛው መከራከር ይጀምራል። ሆኖም ግን ፋራሃን ወደ ዴቭ በመሄድ ሚኒስትሩ ሀብታ ላይ የፈጸመው ድርጊት ትክክል እንዳልሆነና ይህ የፈጸመው ድርጊት ጋዜጠኞች ፖሊስ ወይም ማፊያ በሚል ርዕስ ጋዜጣቸው ላይ እንዳተሙት ይነግረዋል። ጋዜጣውም ላይ ምንም ጉዳዩ ላይ ጣልቃ ያልገባው የፋራሃንም ስም ስለተጠቀሰ ፋራሃን ዴቭን ከዚህ በኋላ ከእንደዚህ አይነት ድርጊት እንዲቆጠብና የእሱንም ስም ሆነ የሌሎችን ፖሊሶችን ስም ማስጠፋቱን እንዲያቆም በመግለጽ ይገጽሰዋል። ጋዜጣውም ላይ የተጻፈው ነገር ያበሳጨው ዴቭ በቀጥታ ወደ ጋዜጣውን ወዳተሙት የሚዲያ ድርጅት በመሄድ የሚዲያውን አለቃ የጻፉት ነገር ትክክል እንዳልሆነ ይነግረዋል። የሚዲያውም ድርጅት አለቃም የተጻፈው ነገር ምንም ስህተት የለውም በማለት ሲከራከር ዴቭ ተናዶ የሚዲያውን አለቃ ከጠረጴዛው ጋር ያጋጫዋል። በዚህም ሰዓት ላይ ጋዜጣውን የጻፈችው ዲያ የተባለች ኮሩና ቆንጆ ጎበዝ ጋዜጠኛ ወደ ቢሮ በመምጣት እኔ ነኝ ጋዜጣውን የጻፍኩት በማለት ትመልስለታለች። ዴቫም ውስጡ ተንበልብሎ የነበረው ቁጣ ቆንጅየዋን ዲያን ሲመለከታት ተረጋግቶ ስለሱ መጥፎ ዜና ከዚህ በኋላ መጻፍ እንድታቆምና ከጻፈች እንኳን የባልደረባውን ፋራሃንን ስም በምንም መልኩ በታሪክ ውስጥ ተጠቅሶ ስሙ እንዳይጎድፍ በትህትና ጠይቋት ይሄዳል። ዴቭና ዲያም ለስራቸው ታታሪ ሆኖ የሚሰሩ ታማኝ ሰራተኞች ቢሆኑም ግን ከስራቸው ውጪ ትዳር ለመፈጸም እያሰቡ ያሉ ፍቅረኛሞች እንደሆኑ እንረዳለን። በኋላም ላይ ዴቭ ለረጅም ጊዜ ሲፈለግ የነበረው ወንጀለኛው ፕራባት ያለበት ቦታ መታወቁን የሚገልጽ ጥሪ ከደረሰው በኋላ ዴቭና የፖሊስ ቡድኑ በከፍተኛ ፍጥነትና በታላቅ ጥንቃቄ ወንጀለኛው ወደ ተሸሸገበት አሮጌ መጋዘን ያመራሉ። መላው የፖሊስ ኃይልም ህንፃውን ከቦ ፕራባትን እጅ ከፍንጅ ለመያዝ ዝግጅቱን አጠናቆ ወደ ውስጥ መግባት ሲጀምሩ ግን ባልታሰበ ሁኔታ ምድርን የሚያናውጥ ፍንዳታ ይከሰታል። በዚህም ፍንዳታ ምክንያት አብዛኞቹ ፖሊሶች ከባድ ጉዳት ሲደርስባቸው ፕራባት ደግሞ ፍንዳታውን ተገና አድርጎ ከመጋዘኑ ያመልጣል። የአሰቃቂ ፍንዳታም የሁለት ፖሊሶችን ህይወት ሲቀጥፍ 3 ሌሎች ደግሞ በጽኑ ቆስለው ወደ ሆስፒታል ይወሰዳሉ። የዚህም ከባድ ፍንዳታ ዜና እንደ ሰደድ እሳት በመላው ከተማ ይሰማና ዲያ የዚህን አሰቃቂ ዜና ዘገባ እንድትሰራ ትዕዛዝ ይሰጣታል። ሆኖም ግን ይህንን ዘገባ ከማድረጓ በፊት አንድ የሰማችው መረጃ ልቧን ክፉኛ ይሰብረዋል። ከፍንዳታው ሰለባዎች መካከል ፖሊስ የሆነው አባቷም ስለነበረበት ዜናውን ሰማች በከፍተኛ ድንጋጤና ለቅሶ ወደ ሆስፒታል ትሄዳለች። እዛም እንደደረሰች ዴቫ ወደ እሷ ሄዶ ሊያጽናናት ይሞክራል። ዲያም አባቷ በፍንዳታው ምክንያት በድጋሚ ቆሞ መራመድ እንደማይችል በሐዘን ተውጣ ተነግረዋለች። ዲያም በመቀጠል ሁሌ ፕራባት ሊያዝ ጫፍ ሲቀረው እያመለጠ ስለሆነ ከዴቭ ባልደረቦቹ አንደኛው ፖሊስ መረጃ ለፕራባት እያቀበለ እንደሆነ ስለምትጠረጥር ዴቭን ባልደረቦቹ ላይ ምርመራ እንዲያደርግ ትመክረዋለች። የዛኑ ምሽትም ላይ ዴቭ በጓደኛውና በባልደረባው በሮሃን መኖሪያ ቤት ውስጥ ሆኖ በከፍተኛ የህሊና ጸጸት ሲታመስ እንመለከተዋለን። የሮሃንም አባት መጥቶ ዴቭ በሄደበት ሁሉ ሌሎች ሰዎችን አደጋ ላይ ሁሌ ስለሚከት ልጁን ሮሃንን ከዴቫ እንዲርቅ ይመክረዋል። የሮሃን አባትም የናጠጠ ሀብታም ስለሆነ ልጁ ሮሃን አነስተኛ ደሞዝ ያለውን የፖሊስነትን ስራ በመስራቱ እንደማይረካበትና ድካሙን እንደማይመለከትለት እንረዳለን። በዚህ ሁሉ መሃልም አንድ ስልክ ጥሪ ወደ ሮሃን ተደውሎ የፕራባት አዲሱ መደበቂያ ስፍራ እንደደረሳቸው ከባልደረቦቹ ይነገረዋል። በመነጋታውም ዴቭና ሮሃን ወንጀለኛውን ፕራባትን በቁጥጥር ስር ለማዋል ብዛት ካላቸው ፖሊሶች ጋር በመሆን ወደ ስፍራው ይሄዳሉ። የትናንቱ አይነት አደጋን በድጋሚ እንዳይከሰት በማሰብ የቴክኖሎጂ እገዛን በመጠቀም ድሮን ወደ ሰማይ በማብረር የፕራባትን መገኛ ህንፃ ማፈላለግ ይጀምራሉ። ድሮኗን በጠባብ መንገዶች መካከል ስትቃኝ ቆይታ በመጨረሻም ፕራባት ተሸሽጎበት የነበረውን ህንፃ ታጋልጣለች። የፖሊስ ቡድኑም ወዲያውኑ ወደ ስፍራው በመትመም ፕራባትና ሰዎቹ ላይ ጥቃት ይፈጽማሉ። ሆነም ግን ፕራባት እንደ ሁሌው አካባቢው ላይ ፍንዳታ አድርሶ እየፈረጠጠ ማምለጥ ሲጀምር ሮሃን ይከተለው ይጀምራል። ሆነም ግን ሮሃን ደካማና ስልጡን ፖሊስ ስላልነበረ ፕራባት ይዞ ሽጉጡን በመምዘዝ ሊገለው ሲል ዴቭ ከየት መጣ ሳይባል የፕራባትን ግንባር በጥይት በመብሳት ይገለዋል።
ዴቭ ምንም ያክል ፕራባትን የገደለው እሱ ቢሆንም ግን በትናንትናው ዕለት የሮሃን አባት በሮሃን ፖሊስነት እንደማይኮራ ስለተረዳ ሮሃንን ለአባት ጀግንነትን የምታሳይበት ጊዜ አሁን ነው፣ ፕራባትን የገደልከው አንተ እንደሆንክ ተናገር በማለት እንዲናገር ያደርገዋል። በዚህም ምክንያት በማግስቱ በተዘጋጀው የደማቅ የሽልማት ስነ ስርዓት ላይ ሮሃን እንደ ታላቅ ጀግና በመቆጠር ወደ መድረክ ወጥቶ ንግግር ማድረግ ይጀምራል። በመላው ሀገር በሚተላለፍ ቀጥታ ስርጭትም ላይም ሆኖ ስለ ፖሊስ ሰራዊቱ ጽናት፣ ስለ ፍትህ በላይነት የሚቀሰቅስ ንግግር እያደረገ የህይወቱን ትልቁን የክብር ምዕራፍ የተቀናጀ ባለበት በዚያ ወሳኝ ቅጽበት ግን ማንም ያልጠበቀውና የመላውን ታዳሚ ደም የሚያቀዘቅዝ ድንገተኛ ክስተት ይከሰታል። ዴቭም ይህን አሰቃቂ ክስተት በገዛ አይኑ ሲመለከት በድንጋጤና በቁጣ ደሙ ፈልቶ ወዲያውኑ የጥይቱ አቅጣጫ ወዳለበት ህንጻ ሲያይ ጊዜ አንድ ሰው ከህንጻው ቦርሳ ተሸክሞ ሲወርድ ይመለከታል። ዴቭና የፖሊስ ቡድኑም ህንጻውን በአጭር ጊዜ ውስጥ ቢያጥለቀልቁትም ሚስጥራዊ ገዳዩ ግን ድኮውን በማጥፋት ከአካባቢው ይሰወራል። በቀጣዩም ቀን የሮሃን ቀብር ስነ ስርዓት በከፍተኛ ለቅሶና ሐዘን ይከናወናል። ከሁሉም በላይ ደግሞ የሮሃን ሞት ያስከፋት ሬቤካ የተባለችው እጮኛው ስትሆን ሬቤካ ከሮሃን ጋር ጋብቻቸውን ለመፈጸም ጫፍ ደርሰው ይህ ክስተት መከሰቱ ክፉኛ ልቧን ሰብሮታል። ዴቭም ሮሃንን ለሞት የዳረገው ፕራባትን የገደለው ሮሃን እንደሆነ ስለሚታወቅ የፕራባት ሰዎች ያለቃቸውን ደም ለመመለስ ሮሃንን እንደገደሉ ስለሚገምት ከቀብሩ ስነ ስርዓት በኋላ ዴቭ ወደ አለቃው ፋርሃን በመቅረብ ይህንን ጉዳይ በራሱ መንገድና በሙሉ ነጻነት እንዲይዘው ፍቃድ ይጠይቃል። ከዚህም በተጨማሪም ዴቭ ለፕራባት ሰዎች መረጃ የሚያቀብል የራሳችን አባል የሆነ ፖሊስ ስላለ እሱ ፖሊስ ምርመራውን እንዳያከሽፈው ምንም አይነት ጣልቃ ገብነት አልፈልግም በማለት ይነግረዋል። ከዚያን ቀንም ጀምሮ ዴቭ በሁሉም ሰው ላይ ጥርጣሬውን ማሳደር ጀምሮ ፍትህን ፍለጋ ሲል የሮሃንን የቅርብ ቤተሰቦችን እንኳን ሳይቀር ከጥርጣሬ ውጭ አላደረጋቸውም። ወንጀሉ በተፈጸመበት ህንፃ ላይ ተመልሶ በመሄድ አቧራውንና ድንጋዩን ሳይቀር በረቀቀ መንገድ ይመረምራል። ለሰዓታትና ለቀናት ጥልቀት ያለው ምርመራ ቢያደርግም በዚያ ስፍራ ላይ ገዳዩን የሚጠቁም አንዳችም ጠንካራ ማስረጃ ሊያገኝ አልቻለም። ነገር ግን ዴቭ ተስፋ ሳይቆርጥ በዚያ በሽልማቱ ዕለት ተኳሹ ወደ ተኮሰበት ህንፃ ሲመለከት ያየውን የገዳዩን ደብዛዛ ገጽታ በህሊናው ስሎ ገጽታውን ወደ እውነት ለመለወጥ የከተማዋን ምርጥ ሰዓሊ ቀጥሮ በጭንቅላቱ ውስጥ ያለውን ምስል በወረቀት ላይ እንዲያሰፍረው ያደርገዋል። ይህንንም ምስልንም እንደ መነሻ በመጠቀም ወዲያውኑ የፕራባት ቀሪ ጋንግስተር ቡድን አባላት ወዳሉበት በመሄድ በኃይል ምርመራ ማድረግ ይጀምራል። በዚያ ግርግርና ውጥረት መካከል ኢፍትሐዊ ተግባራትን እየፈጸመ ፍትህን ለማስፈን የሚሞክረው ዴቭ አንደኛውን የፕራባትን ሰው ጠረጴዛ ላይ በማጋደም የሳለውን ስዕል በማሳየት የሰውየውን ማንነት እንዲነግረው ያስገድደዋል። የዚህም ሰው ሚስት ከርቀት ባሏ ላይ የሚደርሰውን ጭቆና በመመልከቷ ባሏን ከዴቭ ድብደባ ልታደን በመሃል ስትገባ ጊዜ አመፀኛው ፖሊስ በመባል የሚታወቀው ዴቭ ለምህረትና ለሴትነት ቦታ ስላልነበረው ሽጉጡን አውጥቶ ሴትዮዋ ላይ በመደቀን እውነቱን እንዲናገሩ ያስጠነቅቃቸዋል። የዴቭን ቁጣው ጫፍ ላይ ደርሶ ጥይቱን ሊያጮሁ ሲል ግን ባልደረባው በድንገት ደርሶ ድርጊቱን በማስቆም እነዚህ ሰዎች ምንም መረጃ እንደማያውቁና ወደ እውነተኛው ገዳይ የሚወስድ አዲስና ወሳኝ ፍንጭ እንዳገኙ በመንገር ወደ ስፍራው እንዲሄዱ ያደርጋል። አዲሱ ፍንጭ ሮሃን በተገደለበት አካባቢ የሚኖሩ አንድ በእድሜ ገፋ ያሉ እናት አማካኝነት ገዳዩ በተሸሸገበት ህንፃ አቅራቢያ ገና ከማለዳው ጀምሮ አንድ አረንጓዴና ዘመናዊ መኪና ቆሞ እንደነበረ ይገልጹለታል። የመኪናው ምልክትና ዝርዝር መረጃዎች ሲተነተኑ ደግሞ እንዲህ አይነት መኪና በከተማ ውስጥ ሊኖራቸው የሚችሉት ጥቂት ባለስልጣናት ብቻ ሲሆኑ ከነዚህም መካከል ዋነኛው በዴቭ ላይ ቂም የያዙት ሚኒስትሩ አብታ ስለሆኑ ዴቭ የሮሃን ግድያ በወንጀለኞች ብቻ ሳይሆን በመንግስት ከፍተኛ ባለስልጣናት ጭምር ተደገሰ ሴራ እንደሆነ ይረዳል። በዚህ ምርመራ መሃል ላይ የሮሃን እጮኛ የሆነችው ሬቤካ በከፍተኛ የጭንቀት ስሜት ውስጥ ሆና ዴቭን ወደምትገኝበት ሆቴል እንዲመጣ ትጠራዋለች። ዴቭ ግን ወደ እሷ ከመሄዱ በፊት ሚኒስትሩ አብታ የምርጫ ቅስቀሳ እያደረጉ በሚገኙበት አዳራሽ በግርማ ሞገስ በመግባት የፖሊስን ስነ ምግባርና መመሪያ ወደ ጎን በመተው በህዝብ ፊት በሚኒስትሩ ላይ ጣቱን በመቀሰር ንግግርህን ስትጨርስ ቢሮ እንገናኛለን ሲል በንቀትና በዛቻ ያስጠነቅቃቸዋል። ይህ ድፍረቱን በሚኒስተሩና በደጋፊዎቻቸው ዘንድ ታላቅ ቁጣን ይቀሰቅሳል። ይህ በባለስልጣናት ላይ ያሳየው ድፍረትና ንቀት በድጋሚ ከቅርብ አለቃውና ከጓደኛው ከፋርሃን ጋር ስላጋጨው ፋርሃን በሚኒስትሩ ግፊትና በዴቭ ግትርነት መካከል ሆኖ በጭንቀት እንዲወጠር ያደርገዋል። ፋርሃንም ለዴቭ ሚኒስትሩ ከስራ እንድትታገድና እንድትባረር ከፍተኛ ጫና እያደረጉ ስለሆነ ከስራክ እንዳትታገድ ባህሪን አስተካከል ብሎ ቢመክረውም ዴቭ ግን በራስ መተማመን ተሞልቶ ሮሃንን የገደለውን ሰው ሳሊዝ ማንም አባቱ ከስራ ያግደኝም በማለት በቁርጠኛ
በእርግጠኝነት መልሶለት ይሄዳል። ዴቭም ከፋራን ተለይቶ ጉዞውን ቢጀምርም ብዙም ሳይቆይ ግን ለፋራን በስልክ ደውሎ የሮዋንን ገዳይና ከጀርባው ያለውን ሚስጥር ደርሼበታለሁ የሚል አስደንጋጭ ዜና ያበስረዋል። ነገር ግን ይህንን ሚስጥር በሚገባ ሳይዘረዘር የአስከፊ መኪና አደጋ ይደርስና ዴቭን አደጋው የመርሳት በሽታ እንዲይዘው ያደርገዋል። ታሪካችንም ወደ አሁኑ ጊዜ መልሶን ፋራን የኑሉ ዝርዝር ታሪክ ለዴቭ አውግቶ ከጨረሰ በኋላ ፋራን ለዴቭ በተቻለው አቅም የነገረውን መረጃ በማሰላሰል ከመርሳት በሽታው ተላቆ የሮዋንን ገዳይ ማንነት እንዲያጋልጥ ይነግረዋል። ከዚህም በተጨማሪ ፋራን ዴቭ የመርሳት ችግር እንዳጋጠመው የሚያውቁት ሰዎች ዴቭና እሱ ብቻ ስለሆኑ የፖሊስ አዛዣቸው ይህንን ከሰማ የወንጀሉን መዝገብ ለሌላ ፖሊስ እንደሚሰጠውና የፖሊስ ኃይላቸውም ውስጥ ልክ እንደ ዴቭ አይነት ስልጡን መርማሪ ስለሌለ የሮዋን ገዳይ ላይ ያገኝ ስለሚችል የመርሳት ችግር እንዳጋጠመው ለማንም እንዳይናገር ነግሮት ወደ ቤቱ ሸኘዋል። ይሁን እንጂ ዴቭ ወደ ቤቱ ሊገባ ሲል ሁለት ካልተጠበቁ ሰዎች ድንገተኛ ጥቃት ይሰነዘርበትና በተቻለው አቅም ራሱን በመከላከል ሁለቱንም ሰዎችን ክፉኛ ደብድቦ ይጨርሳል። እነሱንም ደብድቦ ከጨረሰ በኋላ ብዛት ያላቸው ሌሎች ዱርዬዎች ወደ ስፍራው ሲመጡ ዴቭ ላይ ጥቃት እንዲፈጽሙበት የላከው ሰው ከቀናቶች በፊት ዴቭ ሚስቱን በሽጉጥ አስፈራርቷት የነበረው የፕራባት ቡድን አባል እንደሆነ እንረዳለን። ሆኖም ግን የመርሳት ችግር ያጋጠመው ዴቭ ይህ ሁሉ ጥቃትና ግርግር ትርጉም አልባ ሆኖበታል። ሊያጠቁት የመጡት ሰዎች ለምን እንደመጡ ማስታወስ ባይችልም ግን ጠላቶቹን ለማባረር ሽጉጡን መዞ ወደ መሬት በመተኮስ ሊያጠቁት የመጡትን ሰዎችን ፈርተው እንዲሸሹ ያደርጋል። ከዚህም ክስተት በኋላ ዴቭ ተክዞ ቤቱ ሳለ የበሩ ደውል በመደወሉ ምክንያት ሽጉጡን መዞ ወደ በሩ ይጠጋል። ሆኖም ግን የመጣችው ሰው ዲያ ብትሆንም ግን ዴቭ ማስታወስ ችሎታው ስላልተመለሰለት ዲያን ባያውቃትም ወደ ቤቱ ያስገባታል። ዲያም ለዴቭ ሆስፒታል በነበረበት ጊዜ አጠገቡ ስላልነበረች ይቅርታ ጠይቃው ከንፈሩን ስመው አንድ ላይ ያድራሉ። በማግስቱም ዴቭ ወደ አንድ ሳይካትሪስት ሄዶ የማስታወስ ችሎታው እንዲመለስ ምን ማድረግ እንዳለበት ይጠይቃታል። ሳይካትሪስቷን በእንደሱ አይነት ኬዝ አደጋ ደርሶባቸው የማስታወስ ችሎታቸውን ያጡት ታካሚዎች ከሳምንታቶች በኋላ የማስታወስ ችሎታቸው ስለተመለሰላቸው እሱም ጊዜው እስከሚደርስ ድረስ እንዲጠብቅና እስከዛ ድረስ ግን ወደ መደበኛው ስራ እንዲመለስ ትመክረዋለች። ዴቭም የሳይካትሪስቱን ምክር በመስማት ወደ ስራው ገበታው ይመለሳል። ሆኖም ግን የአሁኑ ዴቭ ከቀድሞ አመፀኛው ዴቭ ፍጹም የተለየና ረጋ ያለ ባህሪ ያለው፣ ንግግሩ የለሰለሰና በሁሉም ነገር ላይ ጥንቃቄ የሚያደርግ በመሆኑ ባልደረቦቹ በከፍተኛ መገረም ይመለከቱታል። ወደ ቢሮውም እንደገባም የሮዋንን ግድያ ሚስጥር ለመፍታት ሌት ተቀን የሚለፉት የምርምር ቡድን አባላት የምርመራቸውን ሂደትና አዳዲስ የተጠረጠሩ ግለሰቦችን ዝርዝር ያወያዩትና ዴቭ ምንም እንኳን ሁሉንም ነገር ባያስታውስም የቀረቡለትን መረጃዎችን በከፍተኛ ትኩረት መመርመር ይጀምራል። ዴቭም ከባልደረቦቹ ጋር ያደረገውን ውይይት ከጨረሰ በኋላ አንደኛው ባልደረባው ለዴቭ ክስ ስለተፈጸመበት የፍርድ ቤቱ ቀጠሮ ሰዓት እንደደረሰ ያስታውሰዋል። ዴቭም ክሱ ስለምን እንደሆነ እንኳን ምንም ሳያውቅ በደመነፍስ ወደ ፍርድ ቤቱ ይሄዳል። እዛም ክስ የፈጸመችበት ሽጉጥ ረቆኖባት የነበረችው የፕራባት ቡድን አባል ሚስት ናት። የፕራባት ቡድን አባል ሚስትም የፖሊስ ጭካኔ ሰለባ ሆኛለሁ በማለት ለፍትህ አካላት አቤት ማለቷ ዴቭን ለፍርድ እንዳቀረበው እንረዳለን። ሴትዮዋን በዛ ቀን ክስተት ምክንያት አሁንም በከፍተኛ ፍርሃት ውስጥ እንደምትገኝና ዴቭ ለፈጸመው ግፍ ዝብጥያ እንዲወርድላት በዳኛው ፊት በለቅሶ ትማጸናለች። ዴቭ ግን ድርጊቱን መፈጸሙን ሆነ ምክንያቱን ጨርሶ ስላላስታወሰ ራሱን ለመከላከል አንዳችም ቃል ሳይተነፍስ በዝምታ ይቆማል። ይሁን እንጂ ዳኛው ዴቭ በቅርቡ ከደረሰበት ከባድ አደጋ እያገገመ መሆኑን ግምት ውስጥ በማስገባት ጉዳዩን ለተጨማሪ 2 ወራት እንዲራዘም ይወስናሉ። ዳኛውን በዚህች 2 ወራት ውስጥ ዴቭ ራሱን እንዲያርም፣ ዜጎች ላይ ኢፍትሐዊ የሆኑ ድርጊቶችን ከማድረግ እንዲቆጠብ በመንገር ችሎቱ እንድትራዘም ይናገራሉ። ከተወሰኑ ቀናቶችም በኋላ ዴቭ ከዲያ ጋር በአንድ ካፌ ውስጥ ለየት ያለ ጊዜ እያሳለፉ ሳለ ዲያ በቅርብ ቀን ለመጋባት ስለወሰኑ ለእንግዶች የሚሆን የጥሪ ካርድ ዲዛይን ታሳየዋለች። እንደሚጋቡ ምንም ያልገባው ዴቭ ግራ ተጋብቶ ሳለ በአጋጣሚ ወደ ውጪ ሲመለከት አንድ ለምርመራው የሚረዳውን ፍንጭ ይመለከታል። ውጪም ላይ በመንገድ ላይ የሚያልፍ አረንጓዴ መኪና በመንገዱ ዳር ያለ መብራት በኩል ሲያልፍ ቀለሙ ከአረንጓዴ ወደ ሰማያዊ ሲቀየር ይመለከታል። ይህ ፋራን የነገረውን ስለ አረንጓዴው መኪና እንዲያስታውስ አድርጎት ይህኔ መኪናው ከለር ልክ አሁን ያየው አይነት መኪና በብርሃን ውስጥ ሲሆን ወደ ሰማያዊ ከለር የሚቀየር መኪና ይሆናል ብሎ በመገመት የደረሰበትን መረጃ ለባልደረቦቹ ያካፍላል። ስለዚህ መረጃ እያወሩም ሳለ የፕራባት ቀኝ እጅ ሆኖ በመስራት ረጅም ዓመታትን ያሳለፈንን ማንዳር የሚባል ወንጀለኛ በከተማዋ ዳርቻ በሚገኝ ስፍራ መታየቱን የሚገልጽ መረጃ ደርሷቸው ዴቭ ከባልደረቦቹ ጋር በመሆን ወደ ስፍራው ይሄዳሉ። እዛም ማንዳርንና ባልደረቦቹን በቁጥጥር ስር ቢያውላቸውም ማንዳር ግን በድንገት ፈርጥጦ ለማምለጥ ይሞክራል። ሆኖም ግን የዴቭ ባልደረባ የሆነች ፖሊስ ማንዳርን አሳዳ እግሩ ላይ
ላይ ተኩሳ በመጉዳት በቁጥጥር ስር ታውሏለች። ይህ ግርግርም ከተጠናቀቀ በኋላ ዴቭ ከፋራሃን ጋር በመሆን ለሮሃን ክብር ተብሎ በተዘጋጀው የጸሎትና መታሰቢያ ስነ ስርዓት ላይ ይገኛል። በዚያ መራራ ድባብ ውስጥም የሮሃን እጮኛ ሬቤካ ወደ ዴቭ በመጠጋት አደጋው በደረሰበት ዕለት ቀን ላይ ሁለታችን ስለተነጋገርነው ነገር ለማንም እስካሁን ባለመናገር ካመሰግናለሁ ብላው ትሄዳለች። ይህ ምስጢራዊም ንግግር በዴቭ አይምሮ ውስጥ አዲስ ጥያቄ ስለጫረበት አደጋ የደረሰበት ዕለት ላይ ከሬቤካ ጋር ያወሩት ነገር ምን ሊሆን እንደሚችል በማሰላሰል ነገሩ ረፍት ይነሳዋል። ዴቭም ይህንን ጉዳይ ለማጣራት ሬቤካ ወደምታርፍበት ሆቴል በቀጥታ በማምራት ሬቤካን ያገኛታል። ዴቭም አደጋ በደረሰበት ዕለት የተነጋገሩትን ነገር ለምርመራው እንዲረዳው በድምጽ ቅጂ በድጋሚ እንዲያወሩ በማለት በድጋሚ እንድትነግረው ያደርጋታል። እሷም እውነቱን መናገሯ የፍቅረኛዋን ገዳይ ለማግኘት የሚረዳ መሆኑ ስለገባት በዚያ አስከፊ ሽልማት ምሽት ዋዜማ ላይ ከሮሃን ጋር ያደረገችውን የቪዲዮ ጥሪ ታሳየዋለች። በቪዲዮም ላይ ሮሃን በሚቀጥለው ቀን የሽልማት ፕሮግራሙ ላይ ንግግሩን ለመለማመድ ሬቤካ ፊት እያወራ ነበር። ሮሃንም ንግግሩ ላይ ወንጀለኛውን ፕራባትን እሱ እንዳልገደለውና ዴቭ እንደገደለው በመግለጽ ስለ ዴቭ ታላቅነትና ስለ ጓደኝነታቸው ጥልቀት ሲያወራ ይታያል። ሮሃንም በጣም አስቸጋሪ በሆኑ ጊዜያት ሁሉ ከጎን የማይለየው ዴቭ ለኔ ካለው ፍቅር የተነሳ ይህንን ትልቅ ክብር ሰጥቶኛል በማለት ዴቭ የፈጸመው መስዋዕትነት በምስጋና ይገልጻል። ይህንን ቪዲዮንም የተመለከተው ዴቭ የማስታወስ ችሎታው ባይመለስም እንኳን በመካከላቸው የነበረው ወንድማማችነት ምን ያህል የጸና እንደነበረ በመረዳቱ ልቡ በሐዘን ይነካል። ሬቤካም ዴቭን ያደጋው ዕለት ያሳየችው ቪዲዮ ይሄ ሲሆን ሬቤካ ዴቭ ስለዚህ ቪዲዮ ለማንም ባለመናገሩ ያመሰገነችው ምክንያት በዚህ ቪዲዮ ምክንያት ፕራባትን የገደለው ዴቭ እንደሆነ ስለሚታወቅ ሮሃን ከመሞቱ በፊት ትንሽ እንኳን ያገኘውን ዝናና አክብሮት እንዳያጣ በማለት እንደሆነ እንረዳለን። ከዚህም በኋላ ዴቭ ምርመራውን በሳይንሳዊ መንገድ ለማጠናከር አንድ እጅግ የተዋጣለት የረጅም ርቀት ተኳሽ ስናይፐር ወደ ወንጀሉ ስፍራ ይዞት ሄዶ በወንጀሉ ዙሪያ እንዲረዳቸው ያደርገዋል። ዴቭም የወንጀሉን ቪዲዮ ለባለሙያው ካሳየው በኋላ ባለሙያው የጥይቱን አቅጣጫና የሮሃንን አወዳደቅ በአንድ ጊዜ በመገምገም ገዳዩ ሊገኝ የሚችልበትን ትክክለኛ የተኩስ ቀጠና መለየት ይችላል። ከዚህም በመቀጠል ዴቭ ገዳዩ ተኩሶበታል ወደ ተባለው ህንፃ ባለሙያውን ቢወስደውም ባለሙያው ግን በህንፃው ላይ ሆኖ ሁኔታውን ሲመረምር እዚህ ቦታ ላይ ሆኖ መተኮስ እንደማይቻልና ንፋሱ በጣም ኃይለኛ ስለሆነ ጥይቱ ኢላማውን ሊስት ይችላል የሚል ሙያዊ አስተያየት ይሰጣል። ባለሙያም ይህንን ከተረዳ በኋላ ገዳዩ እዚህ ህንፃ ላይ ሳይሆን የነበረው ጎረቤት ህንፃ ላይ ነው የሚሆነው በማለት ወደ ጎረቤቱ ህንፃ ላይ ይዟቸው ያመራል። እዚህም ህንፃ ላይ ዴቭና ባልደረቦቹ አንድ ወሳኝ ማስረጃ ያገኛሉ። በህንፃው መስኮት ላይ ባለው መከላከያ ሸራ ላይ አንዲት አነስተኛ የጥይት ቀዳዳ ይገኝበታል። ሆኖም ግን ተኳሹ በምን አይነት መንገድ ከሸራው በስተጀርባ ሆኖ ኢላማውን ሳይመተኮስ እንደቻለ ትልቅ ጥያቄ ይፈጥርባቸዋል። ሁኔታውን በደንብ በማብሰልሰል አዲሱንና ዘመናዊውን የወንጀል ቴክኖሎጂ በመጥቀስ ገዳዩ እዚህ ሳይገኝ ሮሃን ቆሞ ንግግር የሚያደርግበትን ትክክለኛ ቦታ አስቀድሞ በማጥናት ስፍራው ላይ በሪሞት ኮንትሮለር የሚሰራ ስናይፐር ከሸራው በስተጀርባ አጥምዶ ማንም በማይገምተው መልኩ ግድያውን ሊፈጽም ይችላል በማለት አስደንጋጭ ግምት ይሰጣል። ይህ ግኝትም የሮሃንን ግድያ ቴክኒካዊ ሚስጥር ቢፈታውም ለዴቭን ጉዳዩን ይበልጥ ውስብስብ ያደርግበታል። ምክንያቱም ግድያው የተፈጸሙ ከሌላ ህንፃ ላይ ሆኖ በቴክኖሎጂ ከሆነ ዴቭ በመጀመሪያው ህንፃ ላይ በገዛ አይኑ ያየውና በስዕል የሳለው ሰው ማን እንደሆነ ነበር። ዴቭም የምርመራው ጉዞ በግራ መጋባት ውስጥ ከቶት ሳለ የፖሊስ አዛዡ ዴቭን ወደ ቢሮ ይጠራዋል። የዴቭ ባልደረቦቹም ዴቭ ከተወሰኑ ቀናቶች በፊት ከተከሰተበት አደጋ በኋላ ከተለመደው ባህሪው ፍጹም ተቃራኒ ሰው እንደሆነና በስራ ላይ ብዙ ነገሮችን እየረሳ ስለሆነ ምናልባት በአደጋው ምክንያት የማስታወስ ችሎታውን አጥቷል ብለው በመገመት ለፖሊስ አዛዡ ያሳውቁታል። የፖሊስ አዛዡም ዴቭ እውነትን በመርሳት በሽታ ተጠቅቶ ስራውን እያከናወነ ከሆነ ትልቅ አደጋ እንደሚከሰት በማሰብ የዴቭን የማስታወስ ችሎታን ለመፈተሽ ዴቭ በስራው ዘመን የሚያውቃቸውን ሰዎችን ወደ ቢሮ በማምጣት ዴቭን እነዚህ ሰዎች ማናቸው በማለት ጥያቄ ጠይቀዋል። ዴቭም እስካሁን ድረስ ደብቆት የነበረውን ሚስጥር ለማጋለጥ ተገዶ ለፖሊስ አዛዡ ሰዎቹን አላቃቸውን ብሎ በመመለስ የመርሳት በሽታ እንዳጋጠመው ያረጋግጣል። የፖሊስ አዛዡም ዴቭ በዚህ ሁኔታ ስራውን ማከናወን ስለሌለበት የሮሃንን ግድያ ወንጀል ፋይሎችን በሙሉ ለሌላ መርማሪ በ48 ሰዓታት ውስጥ እንዲያስረክብ ቀጭን ትዕዛዝ ይሰጡታል። ሆኖም ግን ዴቭ ምንም እንኳን የመርሳት ችግር ቢኖርበትም ግን ለስራ ያለው ቁርጠኝነትና ለህኝነቱን ስላልረሳ የወንጀሉን ፋይል ከማስረከቡ 48 ሰዓታት በፊት ምርመራውን ለመጨረስ ቆርጦ ይነሳል። በዚህም መሃል ላይ በፖሊሶች ተተኩሶበት ተጎድቶ የነበረው የፕራባት ቀኝ እጅ የሆነው ማንዳር ከኮማው ስለነቃ ዴቭ ሊያነጋግረው ይሄዳል። እዚያም ዴቭ ማንዳርን በመጨቆን ለፕራባት መረጃ ሲያቀብልና ፕራባት ሁሌ በቁጥጥር ስር ሊውል ሲል የሚያስጠነቅቀው ፖሊስ ማን እንደሆነ እንዲነግረው ያደርገዋል። ማንዳርን መጀመሪያ ላይ ማቀው ነገር የለም ቢልም ግን ዴቭ የማንዳርን ቁስል በመጫን ስቃዩን ስለጨመረበት ማንዳር መረጃ ለፕራባት የሚያቀብለው ፖሊስ ቡል ተብሎ እንደሚጠራ ይነግረዋል። ዴቭም ይህ ቡል የተባለው ሰው ማን እንደሆነ ለማወቅ የፕራባትን ስልክ ጥሪ መዝገቦችን በመመርመር በተደጋጋሚ ጊዜ ፕራባት በፖሊሶች ከመያዙ ደቂቃዎች በፊት እየደወለ እንዲያመልጥ የሚነግረውን ካዲ ፖሊስ ማንነቱንና በዚያው ደግሞ ሮሃንን የገደለው ሰው ማን እንደሆነ ያውቃል። ዴቭም ሁሉንም መረጃዎችን አቀናጅቶ በሁለት ቀናት ውስጥ የሮሃንን ግድያ ሚስጥር የፈታበትን
የሚያካትትን ሙሉ መዝገብ በማዘጋጀት መዝገቡን ለቅርብ ጓደኛውና ለአለቃው ፋራን ይሰጠዋል። ፋራንም መዝገቡን እያገላበጠ ማንበብ ሲጀምር ታሪካችን ብዙ ቀናቶችን ወደ ኋላ ወስዶን አንድ አስደንጋጭ ነገር ያሳየናል። ያለ ዓመታት ሲፈለግ የነበረው ለፕራባት መረጃ የሚያቀበለውና ፖሊሶቹን ሲያዘናጋ የነበረው ቡል በመባል ቅጽል ስም የሚጠራው ፖሊስ ሌላ ማንም ሳይሆን ራሱ ዴቭ ሲሆን ዴቭ ለበርካታ ዓመታት ከፕራባት ጋር በጥቅም ተሳስሮ ሲሰራ እንደነበረ እንረዳለን። አንድ ቀንም ላይ ሮሃን መድረክ ላይ ወጥቶ ሽልማቱን ከመቀበሉ አንድ ቀን በፊት ሮሃንና ዴቭ ቁጭ ብለው እያወሩ ሳለ ሮሃን ይህን ሁሉ ጊዜ ለፕራባት መረጃ ሲያቀብለው የነበረው ከሃዲ ፖሊስ ከከባድ ምርመራ በኋላ እንደደረሰበት ለዴቭ ይነግረዋል። ሮሃንም በመቀጠል የከሃዲ ፖሊስ አንተ እንደሆን ካቃለው በማለት ዴቭ ለብዙ ጊዜያት ደብቆት የነበረው ሚስጥር እንደሚያውቅበት ይነግረዋል። ሮሃንም ምንም እንኳን ዴቭን እንደ ታላቅ ወንድሙና እንደ አርአያ የሚያየው ብርቱ ፖሊስ ቢሆንም ግን ዴቭ በፈጸመው ክህደት በጣም እንዳዘነበት በመንገር ይህንን መረጃ ለፖሊስ አሳልፎ እንደሚሰጥና በሱ ክህደት ምክንያት ለሞቱት ፖሊሶች ህይወት ተጠያቂ እንደሚሆን ያስጠነቅቀዋል። ዴቭም ከዲያ ጋር የሚጀምረውን አዲስ የፍቅር ህይወት ላለማጣት ሲል ሮሃንም ሚስጥሩን እንዳያወጣበት በተማጽኖ አሁን ተለውጫለሁ፣ አዲስ ህይወት ጀምሬያለሁ፣ እባክህ አታጥፋኝ ሲል ቢለምነውም ሮሃን ግን ለህግና ለሙያው ባለው ታማኝነት ምክንያት በሽልማቱ ዕለት ሁሉንም ክህደት ለህዝብ ይፋ ለማድረግ እንደወሰነ ነግሮት ይሄዳል። ዴቭም ክፋቱና ክህደቱ ከታወቀ ያከማቸው ሀብትና የሚወዳት ዲያ ከእጁ እንደሚወጡ ሲረዳ የቆየው ወንጀለኛ ማንነቱ አሸንፎት በዚያው ምሽት ላይ በሞባይል ስልክ የሚታዘዝ ዘመናዊ ስናይፐርን በመገጣጠም ሮሃን ቆሞ ንግግር ከሚያደርግበት መድረክ ፊት ለፊት ባለው ህንፃ ላይ ያቆመዋል። በመነጋታውም ሮሃን ንግግር ለማድረግ በቆመበት መድረክ ላይ ዴቭ የደበቀው ሚስጥር ከመጋለጡ በፊት ገጥሞት በነበረው ዘመናዊ መሳሪያ ደረቱን ብሎት ይገለዋል። ከግድያውም በኋላ ዴቭ ሲያደርጋቸው የነበሩት ምርመራዎች በሙሉ የህዝብን አይን ለማባበልና ፖሊሶችን ለመሸወር የተደረጉ የውሸት ድራማዎችን የነበሩ እንደነበረ እንረዳለን። ነገር ግን ዴቭ አደጋ ካጋጠሙ ሰዓታቶች በፊት የሮሃን እጮኛ ሬቤካ ጠርተው ሮሃን መድረኩ ላይ ወጥቶ የሚያደርገውን ንግግር ሲለማመድ ያለውን ቪዲዮ ታሳየዋለች። ቪዲዮም ላይ ዴቭ እንዳሰበው ሮሃን መድረክ ላይ ወጥቶ የዴቭን ሚስጥር በማጋለጥ ህይወቱን ከማበላሸቱ ይልቅ ፕራባትን የገደለው ሰው ዴቭ እንደሆነ በመናዘዝና ዴቭ ሁሌ ካጠገቡ ሆኖም የሚያበረታታው ታማኝ ጓደኛው እንደሆነ የሚገልጽ ቪዲዮ ነበር። ሮሃንም ምንም እንኳን ዴቭን ሊያጋልጠው ቢዝትም ግን የሚወደው ጓደኛው ህይወቱ ተበላሽቶና ወደ እስር ቤት ገብቶ ሊያው ስለማይፈልግ ለዴቭ ሁለተኛ ዕድል ለመስጠት ብሎ እንደተወው ዴቭ ሲረዳ ዴቭ ምን አይነት ጨካኝ ድርጊት እንደፈጸመ ገብቶት ከፍተኛ የህሊና ጸጸት ውስጥ ይገባል። በጸጸትም ተሞልቶ ወደ ቤቱ እየሄደ ሳለ አደጋው ከመከሰቱ ደቂቃዎች በፊት ለፋራን በመደወል በመጨረሻ የሮሃን ገዳይ ማን እንደሆነ አውቄያለሁ በማለት ገዳዩ እሱ እንደሆነ ሊነግረው ሲል አደጋው እንደደረሰበት ለፋራን ይነግረዋል። ይህ እውነትም ከታወቀ በኋላ ዴቭ የፈጸመውን ታላቅ ኃጢአት ለመካስ ሲል በገዛ ፈቃዱ እጁን ለህግ ይሰጣል። ሆኖም ግን ወደ ወህኒ ከመውረዱ በፊት ግን የመጨረሻ ጥያቄውን ለፋራን ያቀርባል። ይህም ጥያቄ የፈጸመው ወንጀልና እውነተኛ ማንነቱ በዲያ አማካኝነት ለዓለም እንዲታወጅ ፈልጎ ስለነበረ ፋራን ዴቭን ወደ ዲያ የምትሰራበት ድርጅት ይወስደዋል። ዲያም የዴቭን እውነተኛ ማንነት ከተረዳች በኋላ በከፍተኛ ሀዘንና በተሰበረ ልብ ሆና የምትወደው ሰው የጓደኛው ገዳይና ከሃዲ መሆኑን የሚገልጸውን ጋዜጣ በገዛ እጇ ትጽፋለች። ይህ ከተከሰተ ከ6 ወራትም በኋላ ከተማው ውስጥ ያለ አንድ እስር ቤት ውስጥ ሳይፈቀድላቸው ሲጋራ ሲያጨሱ የነበሩን እስረኞችን ስርዓት ለማስያዝ ፖሊሶች ሲሞክሩ ጊዜ እስር ቤት ውስጥ ታስሮ የነበረው ዴቭ የቀድሞውን ስህተቱን ለመካስ በማለት ፖሊሶቹን በመደገፍ እስረኞቹን ሲደበድብ እያየን ታሪካችን ያልቃል።